ብፁዕ ቅዱስ አቡነ ማትያስ በጥምቀት በዓል ላይ ተገኝተው ቡራኬ አለመስጠታቸው ጥያቄ ፈጥሯል። ብፁዕነታቸው በጥምቀተ ባህሩ ተገኝተው ቡራኬ ያልሰጡት አስደንጋጭ አደጋ ገጥሟቸው እንደሆነ ታውቋል። ልዩ ዘገባ ይዘንበታል። ኢትዮጵያ ዓለማችን ላይ አደገኛ የተባለውን የውጊያ መሳሪያ በእጇ ልታስገባ ነው። መሳሪያው ኃያልነትን ያላብሳታል ተብሏል። የኢትዮጵያ ንግድ ባንክ በኢትዮጵያ ለዘመናት ለዲጂታል ንግድ እንቅፋት የነበረውን ሂደት የሚያስቀር አዲስ አሰራር ይፋ አድርጓል። ተጨማሪ ዘገባ ይዘንበታል። የዩጋንዳ መከላከያ ሚኒስቴር አዛዥ አባቱ ለሰባተኛው ምርጫ ማሸነፋቸውን አልቀበልም ያለውን የተቃዋሚ ፓርቲ መሪ ቦቢ ዋይንን እንደሚገድል ዝቷል። በቆይታችን ይዳሰሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በዲጂታል ንግድ ሂደት ለተሰማራችሁ ወደ ሀገር ውስጥ ለወዳጅ ዘመድ ገንዘብ ለምትልኩ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ5 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ኢትዮጵያ ከፓኪስታን JF-17 የተሰኘውን አደገኛ የጦር ጄት ለመግዛት ንግግር መጀመሯ ተሰማም። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር አውሮፕላኖችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል ፈጠረ ለመሆን በቅቷል። እንደ ዘገባው 13 ሀገራት የፓኪስታን ምርት የሆነውን JF-17 የተሰኘ የጦር አውሮፕላን ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮ እና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት ላይ መደረሱን አስረድተዋል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስቴሮች እያደረጓቸው ስላሉ ንግግሮች ዝርዝር ማብራሪያ ለመስጠት ፍቃደኛ ባይሆኑም ወታደራዊ ምርቶችን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ ሀገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት ከፍተኛ ሁኔታ ብቃቱን ያሳየው JF-17 የበርካቶችን ትኩረት ስቧል። የመከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩ በዓለም ደረጃ ባለው አቅርቦት እጥረት ጫና የተነሳ ንግግሮች እያደረግን ነው ያሉ ቢሆንም ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥቧል። ኃላፊው እንዳሉት የፓኪስታን ጄቶች በአሜሪካ በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ የዋጋ ልዩነትም ተመራጭ እያደረጋቸው ነው። JF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጄቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥ አስታውቀዋል። የኤርትራ ኤምባሲ ባለፈው ጃንዋሪ 15 ቀን 2026 ዘ ኮንቨርሴሽን በተሰኘ መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለው ፖለቲካዊ ዓላማ ያለው ነው ሲል አጥብቆ ተቃወመም። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ላዩን ሲታይ በምስራቅ አፍሪካ ሊከሰት ስለሚችል ጦርነት ማስጠንቀቂያ ቢሰጥም በተግባር ግን የኢትዮጵያ መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚረዳውን ጠባጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብ የሚያስመስል ነው ሲል ኮንኗል።
በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራን ሉዓላዊነት ጥያቄ ውስጥ የሚከትና በሌላ በኩል ግን የኢትዮጵያ መንግስት በህገወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲው ወቅሷል። በተለይም ኤርትራ ለኢትዮጵያ የባህር በር እንድትጠቀም ከልክላለች ተብሎ የቀረበው ትንታኔ ኤምባሲው የውሸት ሲል ውድቅ አድርጎታል። ኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነትና ከባለቤትነት ሶቨርኒቲ ጋር የማምታታቱን አካሄድ ፈጽሞ አትቀበልም ብሏል መግለጫው። የኢትዮጵያ መንግስት የባህር ጉዳይን የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964 የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቅኝ ግዛት ድንበሮችን የማክበር አስገዳጅ መርህን የተባበሩት መንግስታት ድርጅት ቻርተርን የሚጥስ አደገኛ ህገወጥ አካሄድ መሆኑን ኤምባሲው አስገንዝቧል። ማንኛውም የባህር በር የሌለውም ሆነም የባህር ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛት ወደብ ላይ የሉዓላዊነት መብት እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ አጽንኦት ሰጥቷል። የኢትዮጵያ ንግድ ባንክ የውጭ ሀገር የመገበያ ገንዘቦች ወደ ሀገር ውስጥ ለመላክ የሚያስችል የዲጂታል ዋሌት አስጀመረም። የኢትዮጵያ ንግድ ባንክ ስታርፔይ ፋይናንሻል ሰርቪስ ከተባለ ሀገር በቀል ኩባንያ ጋር በመተባበር የውጭ ሀገር የመገበያ ገንዘቦችን ወደ ሀገር ውስጥ ለመላክ የሚያስችል ሲቢ ኮኔክት የተሰኘ የዲጂታል ዋሌት መተግበሪያ አስጀምሯል። ጥር 12 ቀን 2018 በተከናወነው የማስጀመሪያ ስነ ስርዓት ላይ የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ፣ አምባሳደሮችና የባንኩ ከፍተኛ የሥራ ኃላፊዎች ተገኝተዋል። በወቅቱ ኤፍሬም መኩሪያ ባስተላለፉት መልእክት ሲቢ ኮኔክት ዲጂታል ዋሌት ደንበኞች በህገወጥ የውጭ ምንዛሬ ገበያም መጠቀምን ትተው ህጋዊ መንገድ እንዲልኩ የሚያበረታታ መሆኑን ገልጸዋል። አክሎም ደንበኞች እንደ ቪዛ እና ማስተር ካርድ ያሉ ዓለም አቀፍ የክፍያ ካርዶችን እንዲሁም ከህጋዊ የውጭ ገንዘብ አስተላላፊ ወኪሎች በመጠቀም በቀላሉ ገንዘብ መላክ የሚያስችል መሆኑን ጠቁመዋል። ሲቢ ኮኔክት ዲጂታል ዋሌት ዓለም አቀፍ ደንበኞችን ፍላጎት ለማርካት የሀገሪቱን የውጭ ምንዛሬ ግኝት ለማሳደግ የሚረዳ መሆኑን አመላክተዋል። በተጨማሪም የኢትዮጵያ ዳያስፖራ አባላት ድንበር ተሻጋሪ የገንዘብ መላኪያ ሆኖ በማገልገል በቀላሉና ያለምንም ክፍያ ወጪ ሐዋላ መላክና መቀበል የሚያስችል መተግበሪያ መሆኑን መግለጻቸውን ከባንኩ ያገኘነው መረጃ ያመለክታል። ቅዱስነታቸው በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻሻል ሁኔታ በማሳየት በዊልቸር የተገፉ የተወሰኑ ጊዜያትን ራሳቸውን መሰብሰብ ችለዋል ብለዋል። ከቤተ ክርስቲያኗ ያገኘነው መረጃም በተለይም በበዓላት ወቅት በአካል ብቅ በማለት ቃለ ምሕዳንና ቡራኬ የሚሰጡት ለዓለምም ጭምር የሚጸልዩት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህንን ተከትሎ ምዕመናን አባታችን የትገቡ ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምንድነው በግልጽ የማይነገረን? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። በጉዳዩ የተጨነቁ አንዳንዶች ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶች ደግሞ ብፁዕነታቸው ከፓትርያርክ ነታቸው ተነስተዋል፣ ለምን ይሁን ብለው እስከ መጠየቅም ደርሰዋል። ብፁዕነታቸው በዘንድሮው ጥምቀተ በዓል ተገኝተው ለሕዝብ የተለመደውን ቡራኬ ያልሰጡበት ምክንያት ምን እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተጠየቀች ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያኗ የሥራ ኃላፊ ብፁዕነታቸው በዘንድሮው ጥምቀተ በዓል ተገኝተው ለሕዝቡ የተለመደውን ቡራኬ ያልሰጡት ምን ሆነው እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠየቀች ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያኗ ኃላፊ በበዓሉ ያልተገኙት
ወድቀው አደጋ ደርሶባቸው መሆኑን ገልጿል። ቅዱስነታቸው በዘንድሮ ጥምቀተ በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደሉም ሲሉ እንደ አንድ የሥራ ኃላፊ በቅርበት የማውቀው ነው ሲሉ ተናግረዋል። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ ላይ እንዳሉ ህዝቡን በጸሎታቸው እየባረኩ እንደሆነ ማወቃቸውን ተናግረዋል። ቅዱስነታቸው ህመማቸው ምንድነው? በትክክል ምንድነው የሆኑት? ይህ የገጠማቸው መቼ እንደሆነ የቤተ ክርስቲያኗ የሥራ ኃላፊ ተጠይቀዋል። እርሳቸውም የመደናቀፍ ነገር ገጥሟቸው በዚያው መንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸዋል። ለዚህም ሲኖዶሱ ተከታትሎ በቂ ሕክምና አድርጎላቸዋል። ሕክምናው ተስፋ አለው። ወዲያውኑ ከሕክምና ወጥተው መንበረ ፓትርያርኩ ገብተዋል ሲሉ መልሰዋል። ይህ ገጠማቸው የተባለው ታኅሳስ ወር ላይ ነው። በልደትም ወጥተው ባርከው ነው የተመለሱትም። ቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ ዲያስቆሮስ ናቸው። የቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ እየሆነ ነው ሲሉ አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው። እንደ እግዚአብሔር ፍቃድ እዛም ላይ እንደሚገኙ ተስፋ እናደርጋለን ያሉት የመረጃ ምንጫችን እርሳቸው ለዓለም ነው የሚጸልዩት። ሁሉም ሕዝብ ለጤንነታቸው በጸሎት ሊያስባቸው እንደሚገባም የቅዱስነታቸው መቆየት ለኢትዮጵያ ለቤተ ክርስቲያኗም ትልቅ ትርጉም እንዳለው ገልጿል። ቅዱስነታቸው በዘንድሮ የጥምቀት በዓል ያልተገኙት የፓትርያርክ ለውጥ ስላለ ነው በሚል የሚናፈስ መረጃ አለ። ይህ ምን ያህል እውነት ነው በሚል ጥያቄ የቀረበላቸው የቤተ ክርስቲያኗ ኃላፊ ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶሱ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲያስቆሮስ በተሟላ ቋሚ ሲኖዶስን እየሰበሰቡ ከቅዱስነታቸው መመሪያ የተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጅ ከቋሚ ሲኖዶስ አባላት ጋር ቤተ ክርስቲያኗን እየመሩ ነው ያሉት። ይህ እውነት ነው ብለዋል። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜ መግፋትን ተከትሎ የመጣ የጤና ህመም ገጥሟቸው ነው። የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፍቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጅነታቸውን እንደሚባርኩ ሙሉ እምነት አለን ነው ያሉት። ቅዱስነታቸው የኢትዮጵያ ስድስተኛው ፓትርያርክ የሁላችንም አባት ናቸው። በዕድሜያቸው ትልቅ አባት ናቸው። ዕድሜ ተከትሎ በአይን የሚታይ አንዳንድ እውነት አለም። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል ብለዋል። ቅዱስነታቸው ብዙ ጊዜ በጸሎት ነው የሚኖሩት። ፍጹም መናኝ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፓትርያርክ ሲሾሙ ዕድሜያቸው ገፋ ያለ አረጋዊ አባት ናቸው ብለዋል። ከተሾሙ 10 ዓመት እንደሆነም ተናግረዋል። የዕድሜ መግፋትን ተከትሎ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። ጥሩ ለውጥ በማምጣቱም ከሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ነው ያሉት። ቋሚ ሲኖዶሱ ለተወሰነ ጊዜ በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻሉ ሁኔታ በማሳየቱ በዊልቸር የተገፉ የተወሰነ ጊዜያት ራሳቸው መሰብሰብ ችለዋልም ብለዋል። የባለፈው በዓለ ልደትን አስመልክቶ በቋሚ ሲኖዶስ አባቶች ተገኝተው እንኳን አደረሳችሁ አባታዊ ቃለ ምህዳንና ቡራኬ ሰጥተዋል ሲሉም አስታውቀዋል። የሙሴቬኒ ልጅን ለኡጋንዳ ተቃዋሚ መሪም 48 ሰዓት ቀነ ገደብ ሰጠ። የፕሬዝዳንት ሙሴቬኒ ልጅ የሆነው ጄኔራል ሞሃዚ ካይኔሩግባ በኤክስ ገጹ ላይ አነጋጋሪ አስተያየት አስፍሯል። ይህንን አስተያየት ያሰፈረው አባቱ ለሰባተኛ ጊዜ ምርጫ ተወዳድረው ማሸነፋቸውን ይፋ ማድረጋቸውን ተከትሎ ነው። በምርጫው ጠንካራ ተፎካካሪ የነበሩት የናሽናል ዩኒቲ ፕላትፎርም መሪው ቦቢ ዋይን ግን የምርጫውን ውጤት እንደማይቀበሉት አስታውቀዋል። ቦቢ ዋይን ቅዳሜ ዕለት ወደ መኖሪያ ቤታቸው የኡጋንዳ ፖሊሶች ሊይዟቸው ሙከራ ቢያደርጉም እርሳቸው ግን ለጥቂት ማምለጥ ችለዋል። አሁን የት እንዳሉ የማይታወቅ ሲሆን ባለቤታቸው ግን በቁም እስር ላይ ናቸው። የፕሬዝዳንቱ ልጅ የሆነው ጄኔራል ሞሃዚ
ይህንን በተመለከተ ባስተላለፈው መልእክት ካለፈው ሳምንት አንስቶ 22 የኤንፒ ፓርቲ አባል የሆኑ አሸባሪዎችን ገድለናል፣ 23ኛው ቦቢ ዋይን እንዳይሆን እየጸለይኩ ነው ብሏል። ጨምሮም ለተሸናፊው ቦቢ ዋይን 48 ሰዓት ሰጥቻለሁ። በ48 ሰዓታት ውስጥ እጁን ለፖሊስ አሳልፎ የማይሰጥ ከሆነም ግን እንደ ህገ ወጥ ወይም አመፀኛ አድርገን እንቆጥረዋለን። በዚህ መሰረትም እርምጃ እንወስዳለን ሲል አስጠንቅቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።